ጠቅላይ ሚኒስትር አብይ አህመድ በፌዴራል መንግስት በኩል ትግራይ ላይ የሚጀመር ጦርነት እንደሌለ የተናገሩት በዚህ በማገባደድ ላይ በምንገኘው ሳምንት ነበረ። ጠቅላይ ሚኒስትሩ በሰሜን ኢትዮጵያ ስለነበረው ጦርነትና ስለ ፕሪቶሪያ ስምምነት እንዲሁም ከኤርትራ መንግስት ጋር ስላለው ግንኙነት በተመለከተ ከኢትዮጵያ ዜና አገልግሎት ጋር በትግረኛ ቋንቋ ቃለ ምልልስ ማድረጋቸውም ይታወሳል። ይህንኑ ቃለ ምልልስ የመጀመሪያ የቅዳሜ አዲስ ነገር የትኩረት ጉዳያችን ልናደርገው ወደናል። ሪፖርተራችን እያሱ በለጠ ያዘጋጀውን ዝርዝር ዘገባ ብሩክ አስቀናው እንደሚከተለው ያቀርበዋል። በትግራይ ክልል ዳግም ግጭት ሊፈጠር ይችላል የሚል ስጋት ባየለበትና የተለያዩ አካላት ለንግግርና ለውይይት ቅድሚያ እንዲሰጡ ጥሪ እያቀረቡ ባለበት በዚህ ወቅት በፌዴራል መንግስት በኩል የሚጀመር ጦርነት እንደሌለ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በዚህ ሳምንት በወቅታዊ ጉዳዮች ዙሪያ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ቃለ ምልልስ አድርገው ነበር። በዚሁ ቃለ ምልልስ ላይ በሰሜን ኢትዮጵያ ስለነበረው ጦርነትና ስለ ፕሪቶሪያ ስምምነት፣ ስለ ቀጠናዊ ውጥረቶችና ከኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያ መስጠታቸውም ይታወሳል። ለሰሜን ኢትዮጵያው ጦርነት መነሻ ምክንያት ህወሓት ለውጥን ባለመቀበሉና እኔ ብቻ በሚል ስሜት በመወጠሩ ነው ያሉት ጠቅላይ ሚኒስትሩ ይህ ዘመኑን የማይመጥን ሀሳብ ወደ ማንፈልገው ግጭት አስገብቶን ብዙ ዋጋ አስከፍሎናል ሲሉም ተደምጠዋል። የነበረውን ቀውስና ጦርነቱን ለማስቆም የፕሪቶሪያው የሰላም ስምምነት መፈረሙን ያነሱት ጠቅላይ ሚኒስትር አብይ የፌዴራል መንግስት በፕሪቶሪያው ስምምነት የተጣሉትን ግዴታዎች መፈጸሙንና አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን መመለስ የሚመለከት መሆኑንም አንስተዋል። የፕሪቶሪያ ስምምነት በሙሉነት ያልተፈጸመው ህወሓት ህገ መንግስቱንና ተቋማትን ባለማክበሩ እንደሆነም ነበር ጠቅላይ ሚኒስትሩ በዚህ ቃለ መጠይቃቸው የጠቆሙት። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። እዚሁም ብሰንኪ አንቀጽ መልገጽ የተጥሩ ፋይሊ እስካሁን ብዙ ተፈናቃዮችን መልሰናል። አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን የሚመለከት ነው። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ስለሆነም ከወልቃይት የተፈናቀሉት ጉዳይ ቀጣይ የቤት ስራችን ይሆናል። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። የፕሪቶሪያ ስምምነት በሙሉ እንዳይፈጸም ከሚያደርጉት ምክንያት አንዱ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚጎትተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገውን መርጦ ነው የሚወስደው። በፕሪቶሪያ የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ብኩሉት ስምምነት ዘይኮነስ መሪጹ ካብ ውሽጢ ዘዋጽኦ ጥራሕ ዝወሰድ ኣብ ወል ፕሪቶሪያ ተስማማውሉ ህገ መንግስታዊ ስርዓት ምኽባር ንጎን ይገዲፉ ህግ ብሔራዊ ምርጫ ነጽጉ ሁሉም ወገኖች የሚጠበቅባቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትር አብይ ነገር ግን የህወሓት አመራሮች አሁንም ለጦርነት እየተዘጋጁ መሆኑን ተናግረዋል። ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚሉ ራሱ የፈጠራቸውን ምክንያቶች በመጥቀስ መሆኑንና በግልጽ ጸረ ኢትዮጵያዊ ከሆኑ ኃይሎች ጋር መሰለፉን አንስተዋል። የትግራይ ህዝብ በተለይ ወጣቱ ለጦርነት እምቢ ማለቱን ተከትሎ ቡድኑ ተስፋውን ወደ ውጭ ኃይሎች እያደረገ ነው ያሉት ጠቅላይ ሚኒስትሩ ወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ ግዢ እያዋለ እንደሚገኝም መጥቀሳቸው ይታወሳል። ጨምረውም በፌዴራል መንግስት በኩል በፍጹም ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ ያሉ ሲሆን በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት ሲሉም ተደምጠዋል። ናተይ መርገጺ ካብ ቃላት ሐሊፉ የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የሚችለው። በበኩላችን በፍጹም ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት። ጠቅላይ ሚኒስትር አብይ በዚሁ ቃለ መጠይቃቸው ያነሱት ሌላኛው ጉዳይ ስለ ቀጠናዊ ውጥረቶችና ከኤርትራ መንግስት ጋር ስላለው ግንኙነት ነበር። በዚሁ ንግግራቸውም በሰሜን ዕዝ ላይ ከተፈጸመው ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል በመግባት በሲቪሎች ላይ ግድያ መፈጸሙንና መጠነ ሰፊ የንብረት ውድመት ማድረሱን አስታውሰው አሁንም አለሁኝ ለማለት እየተንቀሳቀሰ ነው ብለዋል። ጠቅላይ ሚኒስትሩ የኤርትራ መንግስት በስልጣን ሽግግር በልጆቹና በልጅ ልጆቹ የማያምን መሆኑን ጠቅሰው ታታሪውና ስራ ፈጣሪው የኤርትራ ህዝብ አቅሙን የሚመጥን የመንግስት ስርዓት አላገኘም ነው ያሉት። ሀገሪቱ ከኢትዮጵያ በተነጠለችበት ወቅት ከ300 በላይ ፋብሪካዎች የነበሯት ቢሆንም በአሁኑ ወቅት እነዚህ ፋብሪካዎች ከስራ ውጪ መሆናቸውን እንዲሁም
የአስመራ ዩኒቨርሲቲ መዘጋቱ ሀገሪቱ የሚሰራ ከፍተኛ የትምህርት ተቋም እንዳይኖራት አድርጓል ብለዋል። ኤርትራውያን ወደ ጎረቤት ሀገራት ማለትም ወደ ኢትዮጵያ፣ ሱዳን፣ ኬንያና ዩጋንዳ የሚያደርጉት ከፍተኛ ስደት በሀገራቸው መንግስት አስተዳደር ችግር ምክንያት መሆኑን ያነሱት ጠቅላይ ሚኒስትሩ የኤርትራ ባለስልጣናት በሀገር ውስጥም ሆነ በሌሎች ሀገራት ላይ የሚገኙ ኤርትራውያንን እየበደሉ እንደሚገኙም ጠቅሰዋል። ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሀገሮም ክሰርሑ ኣለዎ ዝብል አቋም ሂዝና ነርና። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጡ በሽተኛ ሀሳብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ መለየት ያስቸግራል። በሀገራቸው እንዳይኖሩ ሰላም እያሳጧቸው ነው። ስደት ላይ ሆነው ሰላም እያሳጧቸው ነው። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ አስቸጋሪ ነው። ይህ ይቅር ሊባል የማይገባው ሰብአዊ በደል ነው። ጠቅላይ ሚኒስትሩ በዚሁ ቃለ ምልልሳቸው ጨምረውም ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው ያሉ ሲሆን አገዛዙን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም ሲሉ ተደምጠዋል። ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ አገር ከመገልበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው የማስበው። በዚሁ ቃለ ምልልስ ላይ መንግስታቸው ያሉ ልዩነቶች በጦር መሳሪያ መፈታት የለባቸውም ብሎ እንደሚያምን ያነሱት ጠቅላይ ሚኒስትሩ ለዚህም ሀገራዊ ምክክር መፍትሄ ይሆናል ብለው እንደሚያስቡ አስረድተዋል። አክለውም የሀገራዊ ምክክር ኮሚሽን አብዛኛውን ስራ ማገባደዱን አንስተው በትግራይ ግን ይህ ሂደት እንዳይጀመር ህወሓት እንቅፋት መሆኑን ነበር ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ በነበራቸው ቃለ ምልልስ የጠቀሱት።